ኢትዮጵያና ቱርክዬ ለግማሽ ሚሊኒየም የዘለቀ ወዳጅነት። የኢትዮጵያና የቱርክዬ ግንኙነት የትናንት ሳይሆን የግማሽ ሚሊኒየም ታሪክ ውጤት ነው። ከቀይ ባህር ዳርቻ እስከ አባይ ተፋሰስ የዘለቀው ይህ ዕድሜ የጠገብ ወዳጅነት በታሪክ አጋጣሚዎች ሳይገታ ዛሬም በጽኑ መሠረት ላይ ይገኛል። የሁለቱ ሀገራት ግንኙነት 16ኛው ክፍለ ዘመን በኦቶማን ኤምፓየር ዘመን የጀመረ ረጅም ታሪክ ያለው ሲሆን በ1912 ዓ.ም በሐረሪ ከተማ የመጀመሪያ የቆንስላ ጽሕፈት ቤት መክፈቱ ለዲፕሎማሲያዊ ግንኙነት ትልቅ ምዕራፍ ሆኗል። ይህ ግንኙነት በንግድና በዲፕሎማሲ ብቻ ሳይወሰን በባህልና በሃይማኖት ትስስር ጭምር የጎለበተ ነው። ዛሬ ላይ ቱርክዬ በኢትዮጵያ ውስጥ ካሉ ቀዳሚ የውጭ ኢንቨስተሮች አንዷ ስትሆን በተለይም በጨርቃ ጨርቅ፣ በግንባታና በቴክኖሎጂ ዘርፎች የሚታየው ትብብር ለሺዎች የሥራ ዕድል መፍጠር ችለዋል። የቱርክዬ አየር መንገድና የልማት ድርጅቱ የሁለቱን ሀገራት የሕዝብ ለሕዝብ ግንኙነት ይበልጥ ማቀራረብ ረገድ እንደ ድልድይ እያገለገለ ይገኛል። ወዳጅነት እንደ ወይን ጠጅ ነው፣ በቆየ ቁጥር ይጣፍጣል እንደሚባለው ሁሉ የኢትዮጵያና የቱርክዬ ግንኙነትም በዘመናት ፈተና ውስጥ አልፎ ዛሬ ላይ ለቀጠናዊ ሰላምና ብልጽግና ዋስትና ሆኗል። ይህ ለ500 ዓመታት የዘለቀ ወዳጅነት ለቀጣዩ ትውልድ በጋራ የማደግና የመበልጸግ ትልቅ አርያ ሆኖ ይቀጥላል።